የተወደዳችሁ ተመልካቾች እንደምን ሰነበታችሁ? ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስም ሰላም እላችኋለሁ። የዮሐንስ ወንጌል ትምህርት ይቀጥላል። ዮሐንስ ወንጌል ምዕራፍ 6ን እያየን ነው። ምንም እንኳን ከዚህ ቀደም ማለትም ባለፉት ፕሮግራሞቻችን ያየነው ቢሆንም ነገር ግን በጣም ኢየሱስ ክርስቶስን በውበቱ በክብሩ የምናይበት ክፍል ሆኖ ስለተገኘ በጥልቀት እያየነው ነውና እየደጋገምነው ነው። ለእናንተ ይጠቅማችኋል። ዛሬም ይሄንኑ ነው የምንቀጥለው። አጭር ጸሎት እንጸልይና እንቀጥላለን። ቅዱስ አባት ሆይ እናመሰግንሃለን ስለምታስተምረን፣ ቃልህን ስለምትገልጥልን፣ የቃል ፍቺ ስለሚያበራና ሰማያዊ ጥበብን ስለሚያጎናጽፈን እናመሰግንሃለን። ክብር ሁሉ ለስምህ ይሁን በኢየሱስ ክርስቶስ ስም አሜን። እንግዲህ ባለፈው ፋሲካነቱን፣ እውነተኛ ዘጸአትነቱን፣ የሰው ልጆችን ሁሉ ከኃጢአትና ከሞት ከሰይጣን ነፃ የሚያወጣ በተዘረጋች ክንድ በጸናች እጅ አርነት የሚያወጣ ፋሲካችን መሆኑን አይተናል። ይህን ፋሲካነቱን ደግሞ ባህር በማሻገር ፋሲካነቱን መና በማብላት ወይም ምግብ በማብላት እና ከመናው ጋር በማገናኘት እንደገናም ደግሞ ልክ በሲና ተራራ እንደተሰጠው ሕግ ምንድን ነው የእግዚአብሔር ስራ? ሙሴ ሕግ ሰጥቷል፣ አንተም ትሰጣለህ ሲሉት ምንድን ነበር ያለው? የእግዚአብሔር ስራ እርሱ በላከው እንድታምኑ ነው በማለት የሕጉ ፍጻሜ እኔ ነኝ የሚለውን በደንብ ተመልክተናል። እዚህ ጋር በተለይ ወደ ቁጥር 28 ወደ ታች ያለውን ክፍል ስንመለከት እመኑብኝ የሚለው ጥያቄ ቀላል ጥያቄ አይደለም። ምክንያቱም እመኑብኝ ያለ ነቢይ በእስራኤል ታሪክ ውስጥ የለም። ግን ሙሴ አለ። ሙሴን ግን እሱ አይደለም እመኑብኝ ያለው። እግዚአብሔር ምን አለው? ለዘላለም እንዲያምኑብህ ነው ያለው። እንዲያምኑብህ እኔ በከባድ ደመና እመጣልሃለሁ። እንዲያምኑብህ የምትለዋን ቃል የተጠቀመው እግዚአብሔር እግዚአብሔር ሊል የፈለገው በሙሴ እንዲያምኑ በሰውየው እንዲያምኑ ማለት ብቻ ሳይሆን ልክ እኛ በክርስቶስ እንደምናምነው እንዲያምኑ ማለት ሳይሆን ሙሴን ማመን ማለት በሙሴ በኩል የተሰጠውን ሕጉን ማመን ማለት ነው። ሕጉ ሌላ ስሙ ምንድን ነው? ሙሴ ነው አይደል እንዴ? ለነሱ ሙሴና ነቢያት አሏቸው ሲል እኮ ምን ማለት ነው? አምስቱ የሕግ መጽሐፍት ማለቱ ነው። ሙሴ ተብሎ ይጠቀለላል። እንደገና ዮሐንስ ወንጌል ምዕራፍ 10 ላይ ስንደርስ እናየዋለን። እኛስ የሙሴ ደቀ መዛሙርት ነን፣ አንተ የእሱ ደቀ መዛሙርት ከመሆን ከፈለግ ብለው ሲሰድቡት ያንን አይነ ስውር እኛ የሙሴ ደቀ መዛሙርት ሙሴን አምነውበታል። ያ ደግሞ ለረዥም ዘመን መጥቷል። ይኸው 1500 ዓመት እዚህ ጋር እንኳን እኛ ጋር ሲደርስ 3500 ዓመት ማለት ነው። እመኑብኝ ብሎ ሲል ያነሱት ነገር በጣም የሚገርም ነው። ከዚህ ቀደም አይተነዋል፣ ግን የበለጠ በጥልቀት እንድናየው ነው። ሙሴ እኮ ያመኑበት መናን ከሰማይ አውርዶ ነው። ምን ማለት ነው? አውት ኦፍ ዘ ብሉ ከሰማይ ነው እና የመጣው። አንተ ግን 2 ዓሣና 5 እንጀራ ከሰፈር አግኝተሃል፣ እሱን ያበዛው። ስለዚህ እኩል አያረጋቸውም ብለው ነው ያሉት። እና ሌላ ነገር ፈልግ፣ ሌላ ነገር ስራ። አይሁድ ምን ይሻሉ? ምን ይለምናሉ? ምልክትን አይደለ? ምንድን ነው የሚለው ቃሉ? እንኪያስ አይተን እንድናምንህ አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ሞክር፣ ቅድም ያረከው ጥሩ ነው፣ ግን በቂ
አይደለም። ስለዚህ የተሻለ ነገር ሞክር፣ ትንሽ ይቀርሃል። ከሰማይ ነው የሚለው ያኛው፣ አንተ ያበላህን ከምድር ነው። ለጌታ ኢየሱስ ጥሩ መድረክ ነው የሰጡት፣ በጣም የተመቻቸ መድረክ። እንዲህ አላቸው፣ እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ምን ማለቱ ነው? አንደኛ ያ እንጀራ ከየት አይደለም? ከሰማይ አይደለም። መንፈስ አይደለም ያ እንጀራ። እንዴት እንደመጣ ባናቀውም እንኳ ለነሱ ሲወርድ ሲያዩት፣ ሲጠባጠብ ሲያዩት ከሰማይ ይምሰላቸው እንጂ ያ መና እኮ የሚበላ ነገር ነው፣ ማቴሪያል ነገር ነው። የድንብላል ዘር የሚመስል ነጭ እንደ ቅርፊት ያለ ነገር ነው። ደግሞ እኮ ኤደብል ነው፣ ሊበላ የሚችል ነው። ገባችሁ? ኦርጋኒዝም ነው፣ ሊቪንግ ኦርጋኒዝም ነው። ተበልቶ ዳይጀስት ተደርጎ ሰውን የሚያኖር ነው። ስለዚህ ከሰማይ አይደለም። ያ ደግሞ እውነተኛው እንጀራ አይደለም። ከሰማይ የሚመጣው እውነተኛ እንጀራ አይደለም፣ ምሳሌ ነው። እውነተኛ እንጀራ ከሰማይ የሚሰጣችሁ ግን ማን ነው? አባቴ ነው። ምክንያቱም የሚሰጣቸው አይደለም ያለው፣ እውነተኛው እንጀራ ከሰማይ የሚሰጣቸው። ከሰማይ የሚሰጣቸው ብሎ ቢሆን ኖሮ ያንን ብሎ ቢሆን ኖሮ ምንድን ነው የሚሆነው? ስለዛኛው እንጀራ ነው እየተናገረ ያለው። አሁን ግን እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣቸው ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና። ስለዚህ ኢየሱስ ክርስቶስ በምን ተመስሏል? በመብል ተመስሏል። ለዓለም የሚበቃ አንድ እንጀራ፣ ለሰው ዘር ሁሉ የሚበቃ። ያው ቅድም እንዳየነው ሚስ አድርገውታል። ስለዚህ ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት። አልገባቸውም ማለት ነው። ምክንያቱም የዕለት እንጀራችንን ስጠን ዛሬ ብለው ነው የለመኑት። በቃ ሁሌ ይህንን እንጀራ። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። እንዳልገባቸው የምታውቁት እኔ ነኝ፣ ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው ሲላቸው ተሰናክለው ሄደዋል። ስለዚህ አሁንም ከማን ጋር አላገናኙትም? ከእሱ ጋር አላገናኙትም። ስለ ሌላ እንጀራ እያሰቡ ነው፣ ስለ ሌላ መብል እያሰቡ ነው። የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ አልኳችሁ። ምንድን ነው እያላቸው ያለው? ይነግራቸዋል፣ አይገባቸውም። ማየትን ታያላችሁ፣ አትመለከቱ። መስማትን ትሰማላችሁ፣ ግን አታስተውሉ። ይሄ ኢሳይያስ ምዕራፍ 6 ላይ ያለው ቃል በጣም የሚገርም ቃል ነው። እስራኤልን በተለይ ወንጌል ላይ በጣም የሚገልጽ ነው። የተጻፈውም ለዚሁ ነው። ምክንያቱም ዮሐንስ ሄዶ የኢየሱስ ክርስቶስን የሕዝብ አገልግሎት በሚዘጋበት በሚጨርስበት ምዕራፍ 12 ላይ በዚህ ቃል ነው የዘጋው። ኢሳይያስ በቃ ክብሩን ስላየ ይሄንን አለ፣ ይሄንንም ተናገረ። ያዩት ነገር እኮ በጣም በቂ ነው፣ ግን ማየት ተሳናቸው፣ ማስተዋል ተሳናቸው። ዓይናቸው ታወረ፣ ጆሮአቸው ደነቆረ፣ ልባቸው ደነደነ። ስለዚህ አሁንም እንኳን እየነገራቸው እሱን ለማወቅ ለመረዳት የእግዚአብሔር ልጅ መሆኑን ለመገንዘብና ለማመን አልቻሉም። ስለዚህ ይህንን እምላችሁ አለ፣ አይታችሁ ምን ስላላረጋችሁ ነው? ስላላመናችሁ ነው።
ከዚህ በኋላ ጌታ ኢየሱስ ክርስቶስ በጣም ጠንከር ያለ ነገር ነው የሚናገረው። ነገር ግን አይታችሁ እንዳላመናችሁ አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣውም። ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና ከሰጠኝም ሁሉ አንድስ እንኳ እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፈቃድ ይህ ነው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ ይላል። ለምንድን ነው ያላመኑት? ለምንድን ነው ሌሎቹስ ያመኑት? ዋል እዚህ ጋር ማለት በመላው መጽሐፍ ቅዱስ አይደለም። ነገር ግን እዚህ ክፍል ላይ ጸሐፊው ይወስድና የማመንን ነገር ማመን የመቻልን ነገር ከእግዚአብሔር ጋር ያገናኘዋል። ማለት እዚህ ላይ ብቻ ተመስርተን ዶክትሪን አናወጣም። ነገር ግን ይህንን ክፍል ስንመለከተው በተናጠል ይህንን ነው የሚያሳየን። አንድ ጊዜ ሲኤስ ሉዊስ የሚባለውን ታዋቂ እንግሊዛዊ ጥልቅ ሀሳቢ እና ደግሞ ክርስቲያን አፖሎጀቲክ እንደገናም ደግሞ ጸሐፊ በጣም የታወቀ ሰው ነበር። በአንድ ወቅት የኦክስፎርድ ሃርቫርድ ምናምን ተማሪ ነው። በጣም አለ የተባለ ሰው ነው። በአንድ ወቅት ኤቲስት ነበር፣ ወይም ደግሞ እግዚአብሔር የለም የሚል ነበር። በኋላ ደግሞ ጌታን ተከትሎ በጣም በዓለማችን ታሪክ ትልቅ ስራ ከሰሩ ሰዎች አንዱ ነው በክርስትና ዓለም ውስጥ። እና አንድ አሜሪካዊ ጋዜጠኛ ጠየቀው፣ መቼ ነው ጌታን ለመከተል የወሰንከው ብሎ አለው። መቼ ነው ጌታን ለመከተል የወሰንከው? አይ ጥያቄውን አስተካክልልኝ፣ አልወሰንኩም፣ እኔ አስወሰነኝ ብሎ አርሞታል። እና እውነትም ደግሞ ታሪኩን ሲናገር ለማምለጥ ያላረገው ጥረት የለም። ማለት በቃ ጌታን ለመከተል አማኝ ለመባል አማኝ ለመሆን አልፈለገም። ግን ጌታ ሕይወቱን የመራበትን መንገድ ሲያየው አማራጭ አልነበረው። እያልኳቸው ያለሁት ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ እንደው ምናልባት ትንሽ የሚገልጽልን ከሆነ ምዕራፍ 1 ቁጥር 42 ላይ በነገው ኢየሱስ ወደ ገሊላ ሊወጣ ወደደ፣ ፊልጶስንም አገኘና ማ ኢየሱስ አይደለ? ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተሳይዳ ነበር። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል አለው። ማግኘት 3 ጊዜ ተገልጿል። ልብ ብላችሁ ነው። አሁን እዚህ ጋር ላነሳላችሁ የፈለግኩት ማን ነው ፊልጶስን ያገኘው? ኢየሱስን ያገኘው ማለት ማግኘት ከመፈለግ ጋር ይገናኛል አይገናኝም? አይደል እንዴ? ማለት መፈለግ ከዛ ማግኘት ነው አይደል እንዴ? ስለዚህ ያገኘው ኢየሱስ ነው። እሱ ግን ለናትናኤል ሲነግረው አገኘ ነው ያለው። ግን ማን እንዳገኘ እኛ እናውቃለን አይደል እንዴ? ማለት ፊልጶስ ነው ጌታን ያገኘው ወይስ ጌታ ነው ፊልጶስን ያገኘው? እሱ ግን የመሰለው እንዳገኘው ስለሆነ አግኝተነዋል አለ። ጋርም አሜሪካኖቹ እንደሚሉት አግኝተነዋል።
ግን እሱ ነው ያገኘው። ምን ልላችሁ ነው? ብዙ ጊዜ የምንጠቀምበት አንድ ቃል አለ። መቼ ነው ጌታን ያገኘኸው? ጌታን ያገኘሁት እንላለን እኛ ፈልገን እንዳገኘ ነው። መቼ ነው ጌታ ያገኘህ ቢባል ወይ ጌታ ያገኘኝ ብንል ግን የሚቀል ይመስለኛል። ማለት ወደ ቃሉ ይጠጋል። ስለዚህ እዚህ ጋም ጌታ ኢየሱስ ክርስቶስ ይሄንን ነው የሚነግረን። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም፣ ፈቃዴን ለማድረግ እንጂ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ ይላል። ያ ብቻ አይደለም፣ ዝቅ ብሎም ቁጥር 42 ላይ የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ። ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር፣ እርሱ አብን አይቷል። እዚህ ጋር የአብን በድነት ውስጥ የአብን ስራ ይነግረናል። አብ ከሳበው በቀር እኮ ይሄ እኮ ጠንካራ ቃል እኮ ነው። ከዚህ ተነስተን ሰው ፈቃድ የለውም፣ ሰው ምንም በድነት ውስጥ አስተዋጽኦ የለውም ብለን መደምደም አንችልም። ምክንያቱም ይሄው ክፍል ራሱ ዮሐንስ ወንጌል ማመን 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 ይለናል። ማመን ድርጊት ነው ብለናል። ያ ደግሞ ሰው ነው የሚያምነው፣ እግዚአብሔር አይደለም የሚያምንለት። ነገር ግን እግዚአብሔር የሚሰራው ነገር እንዳለ እናያለን። ለምሳሌ ማየት፣ ማመን ማለት ማየት ማለት ነው። በዚህ ስናይ ማየት ይሆናል፣ በዚህ ስናይ ደግሞ ማየት ነው። የልብ አይን ሲከፈት ማየት ነው። አንድ ሰው አመነ ማለት አየ ማለት ነው። ምክንያቱም አይቶ እርግጠኛ ይሆናል አለ ሰው፣ አምኖም እርግጠኛ ይሆናል። ስለዚህ አይነ ስውር የሆነን ሰው ወይም በጨለማ ያለን ሰው እይ ብንለው፣ ለምሳሌ ድቅድቅ ያለ ጨለማ ውስጥ ያለ ሰው ምንም እንኳን አይን ቢኖረው እይ ብንለው ያያል? አያይም። ስለዚህ ምን እንሰጠዋለን? ብርሃን ስንሰጠው ያያል። በጠራራ ፀሐይ አይነ ስውር የሆነን ሰው እይ ብንለው ያያል? አያይም። ነገር ግን አይኑን ብንከፍትለት ያያል። እግዚአብሔር ብርሃን የመስጠት የልቦና አይንን የማብራት ስራ ይሰራል። ሰው ደግሞ የማየቱን ስራ ይሰራል። ስለዚህ በዚህ ውስጥ አጉልቶ የሚያሳየን የአብን ስራ ነው። የአብ ስራ ደግሞ በጣም ትልቅ ነው። እኔ ድነት የአብም የሰውየውም የአማኙም ሰው ስራ ናቸው ብዬ አስባለሁ። ግን የትኛው ነው የሚበልጠው የአንበሳውን ድርሻ የሚወስደው ካላችሁኝ ግን የእግዚአብሔር ስራ ነው። ምክንያቱም ብርሃን መስጠት፣ በጨለማ ብርሃን ይሁን ማለት፣ የልቦናን አይን ማብራት፣ ማስተዋልን መስጠት የእርሱ ስራ እንደሆነ እናያለን። ስለዚህ ሰዎች እየተነገራቸው እያዩ ብዙ ምልክት ብዙ ማስረጃ እያዩ ካላመኑ የሚያሳየው ምንድን ነው? ወይ ጨለማ ውስጥ ነው ያሉት ወይ አይናቸው ታውሯል። ሐዋርያ ጳውሎስም ይሄንን ይጋራናል አለ። ምንድን ነው የሚለው? የእግዚአብሔር ምሳሌ የሆነው የኢየሱስ ክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። ስለዚህ የማሳወር ስራ የሚሰራ አለ። በሌላ በኩል ደግሞ በክርስቶስ ኢየሱስ ፊት ላይ የእግዚአብሔርን የክብሩን እውቀት ብርሃን እንዲሰጥ በልባችን የበራ በጨለማም ብርሃን ይሁን ያለ እግዚአብሔር ነው ብሎ ብርሃን ደግሞ ይሰጣል። ስለዚህ ከሰው ውጪ ሁለት ኃይላት እናያለን። የማሳወር ኃይል፣ እንደገና ደግሞ የማብራት ኃይል። የማጨለም ኃይል፣ የማብራት ኃይል፣ የማሳወር ኃይል፣ የማሳየት ኃይል። ስለዚህ ይሄ ክፍል ምንድን ነው ጌታ ክርስቶስ ያለው? ነግሮ በተግባር አሳይቶ፣ አሁንም ግን
ወደ እሱ ማየት ሲሳናቸው፣ እሱን መረዳት ሲያቅታቸው፣ እርሱን መቀበል በእርሱ ማመን ሲሳናቸው፣ አይ ወይ ድቅድቅ ጨለማ ውስጥ ነው ያላችሁት ወይ ደግሞ አይናችሁ ታውሯል፣ ስለዚህ ልታዩ አትችሉም። ያላያችሁት ለዚህ ነው። ያላዩበትን ሪዝን ነው የነገራቸው። ያ የሆነው ደግሞ ወይ ብርሃን አልበራላችሁም፣ ያን ማድረግ የአብ ድርሻ ነው፣ ወይ ደግሞ የልባናችሁ አልበራም ወይም አልተከፈተም ሲላቸው እናያለን። ይህንን ምናልባት በኋላም በደንብ ልንወያይበት እንችላለን። ሌላው እዚህ ጋር ጌታ ክርስቶስ ደጋግመው የሚናገረው በተለይ ቁጥር 39 ላይ ከሰጠኝም ሁሉ አንድስ እንኳን እንዳላጠፋ በመጨረሻ ቀን እንዳስነሳው እንጂ የላከኝ የአብ ፈቃድ ይህ ነው ይላል። 40 ላይ ደግሞ ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው፣ በእኔም በመጨረሻ ቀን አስነሳዋለሁ ይላል። እዚህ ጋር የማመን እነዚህ አይናቸው የተከፈተ እነዚህ ያዩ እና ጌታን ያመኑ ሰዎች፣ እርሱ ማን እንደሆነ የተረዱ ሰዎች፣ የተቀበሉ ሰዎች የሚያገኙትን ነገር ይነግረናል። ማለት ፕሮሚሱ ምን እንደሆነ፣ ተስፋው ምን እንደሆነ። ተስፋው በመጨረሻ ቀን ምን አደርገዋለሁ? የዘላለም ሕይወት ሰጠዋለሁ። እሱ አሁን የሚሆን ነገር ነው። ደግሞም አበክሮ ምን ይናገራል? በመጨረሻ ቀን አስነሳዋለሁ ይላል። ስለዚህ ተስፋው ትንሣኤ ነው። የተሻለ ኑሮ አይደለም ተስፋው። የተሻለ ኑሮ ቢኖረን ጥሩ ነው። የተሻለ ኑሮ ለመኖር ግን ኢየሱስ ክርስቶስ የግድ አያስፈልገንም። በደንብ ከሰራን ወይም ደግሞ ከነገድን ወይም ደግሞ የተለያየ ነገር ውስጥ የተሻለ ኑሮ የመኖር እድሉ ሰፊ ነው። ከተማርን በዚህ ዓለም የተሻለ ኑሮ ለመኖር የሚያስችሉ ነገሮች ላይ ከተሯሯጥን የተሻለ ኑሮ መኖር ይቻላል። የግድ ኢየሱስ ክርስቶስን አይጠይቅም። እኔ የተሻለ ኑሮ ለመኖር ኢየሱስን የሚያምኑ ሰዎች ያሳዝኑኛል። በዚህ ሕይወት ብቻ ጌታን ተስፋ ያደረግን ከሆንን ከሰው ሁሉ ይልቅ የምናሳዝን ምስኪኖች ነን። እነዚህ ሰዎች ምስኪን ስለሆኑ ነው የሚያሳዝኑኝ። ለተሻለ ኑሮ አሁን ደግሞ ብዙ ሰው ጌታን የሚከተለው ለተሻለ ኑሮ ነው። ይጠብቀኛል፣ ሰላም ይሰጠኛል፣ ያበላኛል፣ ያዘንጠኛል፣ ያነሸንሸኛል ወዘተርፈ። ማለት ጌታ እነዚህ ነገሮች አያደርግም እያልኩ አይደለም። ሁሉን የሚመግብ አይደለም፣ እኛን ተርፎ ወፎችንና እንስሳትን የሚመግብ በሺህ ተራራዎች ላይ ያሉትን እንስሶች የሚመግብ ነው። ግን አይታችሁ እንደሆነ እዚህ ጋር የማመንን ውጤት የማመንን ተስፋ ሲያነሳ የሚያነሳው ትንሣኤ ነው። ስንቶች ናቸው ዛሬ ትንሣኤ ገብቷቸው ጌታን የሚያምኑ ወይም ጌታን የሚከተሉ? እኛ ራሳችን ስንቶቻችንን ማለት ጌታን የመከተላችን ግቡ ተስፋው ትንሣኤ እንደሆነ ምን ያህል ተረድተናል? እዚህ ጋር በጣም የወደድኩት የዘላለም ሕይወት እሰጠዋለሁ ብቻ አይደለም የሚለው። ምክንያቱም ችግር የለብንም እኛ የዘላለም ሕይወት ሲባል በክርስቶስ በማመን የዘላለም ሕይወት አግኝተናል። ምክንያቱም የዘላለም ሕይወት ምን ማለት ነው? ለዘላለም መኖር ነው። እኔ ግን እዚህ ጋር አስነሳዋለሁ የሚለው በጣም ያስደስተኝ። ለምንድን ነው? ህዝበ ክርስቲያኑ በሚያሳዝን ሁኔታ የክርስትና ተስፋ ከሞትን በኋላ ከዚህ ስጋ ከተለየን በኋላ በሰማይ ለዘላለም መኖር ከስጋ ውጪ መኖር አድርጎ ነው የሚያስበው። እኔ እንዴት እንደሆነ ሊገባኝ አልቻለም። የክርስትና ተስፋ በኢየሱስ ክርስቶስ በማመን የመዳን ውጤቱ ከስጋ ተለይቶ ለዘላለም በሰማይ መንፈስ ሆኖ
ነፍስ ሆኖ መኖር አይደለም። ይሄ የተሳሳተ አመለካከትን ስሁት ነው። የክርስትና ተስፋው ኢቭን ከሞትን በኋላ ለጊዜው ሕያው የሆነው መንፈሳችን ወይም ሕያው ነፍስ ያለው መንፈሳችን በሰማይ በጌታ ዘንድ ከቆየ በኋላ ይሄ በጣም ለጊዜው ነው። ተስፋው ግን ወደ ስጋ ተመልሶ መግባት ነው። የስጋችን መነሳት ነው፣ መክበር ነው። በስጋ ለዘላለም መኖር ነው። ስጋ ካስፈለገ ደግሞ ስጋ የሚያስፈልገው ለምድር ነው። አስቀድሞም እግዚአብሔር ሰውን ከምድር አፈር አበጀው ሲል ምን ስላስፈልገው ነው? ስጋ ያስፈልገው ለምንድን ነው? ለምድር ነው። ሰው እውነቱን ልንገራችሁ፣ ሰማይ ብዙ ስራ የለውም። ገና ሲፈጠርም የተሰጠው ስራ በመልካችን እንደ ምሳሌያችን ሰው እንፍጠር አለና ይግዙ፣ ግዟቸው፣ እንዲገዙ ነው የሚለው። ዘፍጥረት ምዕራፍ 1 ከ26 እስከ 28 ባለው ውስጥ 3 ጊዜ ይግዙ፣ ግዟቸው፣ እንዲገዙ የሚሉ ቃሎች አሉ። ስለዚህ ሰው እንዲገዛ ነው። እንዲገዛ ከሆነ ምን ያስፈልገዋል? ምድር ላይ ለመኖር ስጋ ያስፈልገዋል። ነገር ግን ለሚመጣው ዘመን፣ ለክርስቶስ ዘመን የሚሆን ስጋ ነው የሚያስፈልገው። ይሄ አሁን ያለን አይነቱ አይደለም። ያ የእግዚአብሔርን ሕይወት የተካፈለ ስጋ ነው። ያ በእግዚአብሔር ሕይወት ኃይል የሚኖር ስጋ ነው። ያ የማይሞት የማይበሰብስ የማይደክም ስጋ ነው። ስለዚህ ተስፋውን ከዚህ ጋር ያገናኘዋል እና የተሻለ ኑሮ ሳይሆን የትንሣኤ ተስፋ ነው። በዚህ ስፍራ ጌታ ኢየሱስ ክርስቶስ አንድ በጣም ከባድ የሆነ ንግግር እንደተናገረ እናውቃለን። ማለት በመላው መጽሐፍ ቅዱስ ውስጥ በመላው ዮሐንስ ወንጌል ውስጥ እንደዚህ አይነት ከባድ ንግግር ጌታ ኢየሱስ አልተናገረም። ቁጥር 41 ላይ እንግዲህ እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩና አባቱና እናቱን የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ። ኢየሱስ መለሰ አላቸው፣ እርስ በርሳቸው አታንጎራጉሩ። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። እኔም በመጨረሻው ቀን አስነሳዋለሁ። ሁሉም ከእግዚአብሔር የተማሩ ይሆናል ተብሎ በነቢያት ተጽፏልና እንግዲህ ከአብ የሰማ የተማረ ሙሉ ወደ እኔ ይመጣል። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቶታል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻቸው በምድረ በዳ መና በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ የወረደ እንጀራ ይህ ነው። ከሰማይ የወረደው ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አላቸው። ይሄ ነው ከባዱ ንግግር። በጣም እንዳስቆጣቸው እንደመረራቸው እናያለን። እንግዲህ አይሁድ ይህ ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱት አይደለም፣ ይህን እንጀራ የሚበላ ለዘላለም ይኖራል። በቅፍርናሆም ሲያስተምር ይህን በምኩራብ አለ። በጣም ነው የነቀነቃቸው። በጣም ነው የነቀነቃቸው። ትልቅ ተቃውሞ ያስነሳ። አይሁድ ብቻ አይደለም። አይሁድ ሲል እዚህ ጋር አለቆቹን ለማለት ነው፣ የአይሁድን ሕዝብ። ደቀ መዛሙርቱም ከ12ቱ ውጭ ያሉት ሌሎች ተከታዮቹም እዚህ ጋር ተበትነዋል፣ ተመልሰውም አልተከተሉትም ይላል።
ምናልባት ደቀ መዛሙርቱም ሳያዝኑ አይቀሩም ሰው አባረረብን ብለው ደህና የመጡትን ደህና የተሰበሰቡልንን የማይሆን ነገር አስተምሮ በተናቸው ብለው ሳይሉ አይቀሩም። እነዚህ ሰዎች በተወሰነ መጠን እውነታ አላቸው። ምንድነው እውነታው? ለምሳሌ የዘሌዋውያን ሕግ ደም ያለበት ስጋ እንዳይበሉ ያዛቸዋል። ስለዚህ አይደለም የሰው ስጋ የእንስሳ ስጋ እንኳን ደም ካለበት ምን አያደርጉም? አይበሉም። ኮሸር አይደለም፣ ንጹህ አይደለም፣ የተቀደሰ አይደለም፣ የተረገበ ነው እና አስጨናቂ ትምህርት ነው የሆነባቸው። ግን ምን ማለቱ ነው ጌታ ኢየሱስ? ኦኬ ይህንን ሳስብ አንደኛ ሳሙኤል ላይ ያለ ሁለተኛ ሳሙኤል ይሁን አንደኛ ሳሙኤል ላይ ያለ የዳዊት ታሪክ ነው የሚመጣልኝ። ዳዊት ታስታውሱ እንደሆነ አንድ ቀን በቤተልሔም ሆኖ ገና ከመንገሱ በፊት በቤተልሔም ሆኖ በቤተልሔም ያለችዋን ምንጭ የፍልስጤም ኃይል ጭፍራዎች ተቆጣጥረውት ነበር። ውሃ ጠማው እና በቤተልሔም ካለው ምንጭ ማን ውሃ በሰጠኝ ብሎ ተመኘ። ያን ጊዜ ከጓደኞቹ ሶስቱ እነ ዮአብ፣ አቢሳ፣ አሳኤል ብድግ ብለው ሄዱ መሳሪያቸውን ይዘው እና ጭፍራውን የፍልስጤምን ጭፍራ ሰንጥቀው ሄደው ድምፃቸውን ሳያሰሙ ውሃ ቀርተው ይዘውለት መጡ። በጣም ጠምቶታል። ነገር ግን ሲያየው ምን አለ? ይሄ የሰው ደም ነው፣ ይህን ብጠጣ የዘሌዋውያኑን ሕግ ነው የምተላለፈው። ስለዚህ እያዩት ምን አደረገው? አፈሰሰው። ይሄ የታወቀ ታሪክ ነው አይደለ? ምን ማለቱ ነው? ደም ነበር ያ አይደለም፣ ደም አይደለም። ምኑን ነው ደም ያለው? ደም ያለው የሰዎቹን መስዋዕትነት ነው። ምክንያቱም ህይወታቸውን ሰጥተው ኦኬ ደማቸው ሊፈስ የሚችልበት ሁኔታ ነው አለ። ስለዚህ ህይወታቸውን ሰጥተው በመስዋዕትነት ያመጡት ነው። ወደ ምን ተረጎመው? ወደ ደም ተረጎመው። ስለዚህ ዳይሬክትሊ ምን ማለቱ አይደለም፣ እሱ በቀጥታ ደም ማለቱ አይደለም። በአንድ በኩል ኢየሱስም እዚህ ጋር በቀጥታ ደም እያለ አይደለም፣ ነገር ግን በመስቀል ላይ ሊያደርግ ያለውን መስዋዕትነት እያመለከታቸው ነው። ምክንያቱም እነሱን ለማዳን ብሎ ደሙን ምን ሊያደርግ ነው? ሊያፈስ ነው። ስለዚህ ደሙን መጠጣት ማለት መስዋዕትነቱን ማመን ማለት ነው። አዳኝነቱን ማመን፣ በእርሱ በማመን የኃጢአት ስርየት እንደሚገኝ፣ ይቅርታ እንደሚገኝ ማመን፣ ያንን የሚያመለክት ነው። በእርግጥ እነዛ ሰዎች ደማቸው ምን አላረጉም? አላፈሰሱም አይደለ? ኢየሱስ ክርስቶስ ግን ደሙን ሊያፈስ ነው። ስለዚህ በቀጥታ ደሜን የጠጣ ብሎ ከደሙ ጋር ደሙን ከመጠጣት ጋር እያገናኘው አይደለም እነሱ እንዳሰቡት። በቀጥታም ስጋውን ከመብላት ጋር እያገናኘው አይደለም። ነገር ግን ራሱን መስዋዕት አድርጎ አሳልፎ መስጠቱን ከማመን ጋር ከመቀበል ጋር እየተገናኘ ነው። አይ ቲንክ እዚህ ላይ ይበቃናል፣ ምክንያቱም ሰዓታችንም ስለደረሰ። ውድ ተመልካቾች በነበረን ጊዜ እንደተጠቀማችሁ እንደተባረካችሁ ብዙ ነገሮች እንዳያችሁ አምናለሁኝ። ጥያቄዎች ሊኖራችሁ ይችላል፣ አስተያየቶች ሊኖራችሁ ይችላል፣ እንድትልኩልን አበረታታችኋለሁ። አሁን ቀጥለን በስቱዲዮ ውስጥ ካሉት ወገኖች ጋር የጥያቄም የነጸብራቅም የሪፍሌክሽን ጊዜ እናደርጋለን። ጌታ ይባርካችሁ። በሚቀጥለው ፕሮግራም እንገናኛለን። ደህና ቆዩ።